ሰላምና ጤና ለእናንተ ይሁን። የተወደዳችሁ የኮከብ ስፖርት ተከታታዮቻችን እንዴት አላችሁ? ዛሬ ከማንቸስተር ዩናይትድ የአሰልጣኝ ቅጥር ጋር በተያያዘ አንዳንድ ነገሮችን ለማንሳት እንወዳለን። በቅርቡ ከሰሞኑ አንድ ውይይት አድርጎ ነበር። ቴሪ ሄንሪና ጄሚ ካራገር ስካይ ላይ አንድ ውይይት አድርገው ነበር። በተለይ የማንቸስተር ዩናይትድን የአሰልጣኝነት ቅጥር በተለይ የትኞቹ ናቸው ፖቴንሻሊ በቀጣይ ማንቸስተር ዩናይትድን ሊረከቡ የሚችሉት የሚል የባለሙያ አስተያየት ሲሰጡ ተመልክቼ ነበር። ወደ 20 ምናምን ደቂቃ የሚሆን ቃለ ምልልስ አድርገው ነበር ሁለቱ ተንታኞች ማለት ነው። እና ይህንን በተመለከተ አንዳንድ ነገሮችን እናነሳለን። እነማንን እንዳጩ እነማን ደግሞ ላይሆኑ ይችላሉ የሚሉትን ነገሮች እነማንን እንደጠቀሱ ይህንን ነገር እናነሳለን። አብራችሁ እንድትቆዩ እንጋብዛለን። የኮከብ ስፖርት ቤተሰቦቻችን እናንተስ የማንቸስተር ዩናይትድ ቀጣይ አሰልጣኝ ማን ቢሆን ጥሩ ነው የሚል እሳቤ ያላችሁ ይህንን በአስተያየት መስጫው ላይ ንገሩን። እንግዲህ ማንቸስተር ዩናይትድ ሩበን አሞሪምን ካሰናበተ በኋላ ጊዜ አሰልጣኝ እስከ ክረምቱ ድረስ መቆየቱ የማይቀር ነው። ማይክል ካሪክን የቀድሞ ተጫዋቹን በአሰልጣኝነት እንደሾመ እናስታውሳለን። አሁን በክረምቱ የትኞቹ አሰልጣኞች ናቸው ለማንቸስተር ዩናይትድ ፖቴንሻሊ ማንቸስተር ዩናይትድን ሊረከቡ የሚችሉት የሚለው ነገር ከወዲሁ ትኩረት የሚስብ ነው። ምክንያቱም ከወዲሁ አንዳንድ ነገሮች እየተነሱ ነው። የትኛው አሰልጣኝ ማንቸስተር ዩናይትድን ሊረከብ ይችላል በሚለው ጉዳይ ላይ ግን ደግሞ አሁን ማንቸስተር ዩናይትድን ምን አይነት አቋም እንዳለው በግልጽ መናገር ከባድ ነው። ምክንያቱም አሁን ቴሪ ሄንሪ ውይይቱ ላይ ሲል የነበረው አንዱ ነገር ምንድን ነው? አሁን ማንቸስተር ዩናይትድ ሊያመጣ የሚፈልገው አሰልጣኝ ምን አይነት ነው? አሁን ከዚህ ቀደም እንደው ለቁጥር የሚያታክቱ አሰልጣኞችን አምጥተዋል። ፈርጉሰን 2013-14 ላይ የውድድር ዘመኑን ካጠናቀቁ በኋላ አንዱ የ2013-14 የውድድር ዘመን እንዲመሩ የተደረጉት ዴቪድ ሞይስ እንደነበሩ እናስታውሳለን። ግን አንድ የውድድር ዘመን እንኳን ሳይጨርሱ ነው የተሰናበቱት እንደምታስታውሱት። ከዛ በኋላ ቫን ሃል መጥተዋል። ከ2014 እስከ 2016 ቆይተው እንደነበር እናስታውሳለን። በእርግጥ እሳቸው ኤፍ ኤ ካፕ አሸንፈው ነበር። ግን ደግሞ በጣም አሰልቺ የሆነ እግር ኳስ ነበር የሚጫወቱት። በተለይ አንዳንድ ተቺዎቻቸው የሚሉት ነገር እሱን ነው። በጣም ለተመልካች የማይስብ አይነት አጫዋት ነበር። 2 ዓመት ገደማ ቆይተው እንደነበር እናስታውሳለን። እና እሳቸውን በተመሳሳይ የስንብት እጣ ፈንታ ነው የደረሳቸው። አሁን በፕሮፋይልም ትልቅ አሰልጣኝ ከመጡ መካከል ሆዜ ሞሪኒዮ ነበሩ። አሁን ከእርሳቸው በኋላ የመጡት ማለት ነው። ሆዜ ሞሪኒዮም ከ2016 እስከ 18 ቆይተዋል። በእርግጥ በዋንጫ ረገድ እንደውም ከሌሎቹ አሰልጣኞች የተሻለ የማንቸስተር ዩናይትድን የተሻለ ቦታ አድርገዋል ተብሎ የሚታሰቡት ራሳቸው ሆዜ ሞሪኒዮ ናቸው። ባላቸውን ፕሮፋይል ትልቅ አሰልጣኝ እንደሆኑ እናውቃለን። ሌሎቹ ከሞሪኒዮም በኋላ የተቀጠሩ አንዳንድ አሰልጣኞች ምናልባት ማንቸስተር ዩናይትድን አይመጡንም ልንላቸው የምንችላቸው አይነት አሰልጣኞች ናቸው። እና አሁን ሞሪኒዮ ዩሮፓ ሊግ እና የሊግ ካፕን አሸንፈው እንደነበር እናስታውሳለን። ነገር ግን ኋላ ላይ ከተጫዋቾቹ ጋር ሰጣ ገባ ውስጥ እንደገቡ አንዳንድ ተጫዋቾች እንዳመጹባቸውላ የምናስታውሰው ጉዳይ ነው። ከዛ በኋላ ብዙ አሰልጣኞችን ቀይሯል ማንቸስተር ዩናይትድ እንደምታውቁ። ከሩበን አሞሪም መሰናበት በኋላ አሁን የተለያዩ አሰልጣኞች አሁን የቀድሞ አሰልጣኝም ራሱ ኦሌ ጉናር ሶልሻየር ሊመጣ ይችላል የሚሉ ነገሮች ሲነሱ ነበር። በእርግጥ ከሞሪኒዮ በኋላ የመጣው እሱ ነበር። ዘለግ ላለ ጊዜ ቆይቷል። የክለቡን ባህል በእርግጥ ያውቀዋል። የፈርጊ ወርቃማው ዘመን አንዱ ተዋናይ እሱ ነበር እና እሱም ግን መባረሩን እናስታውሳለንና እሱም ሲባል ነበር። ራልፍ ራኒክ፣ ኤሪክ ቴናግ እንደገና አሁን ደግሞ ሩበን አሞሪም ተሰናብተዋል። እና እነዚህ ሁሉ አሰልጣኞች ከተሰናበቱ በኋላ ነው እንግዲህ አሁን ማንቸስተር ዩናይትድ ቢያንስ ከክረምቱ አዲስ አሰልጣኝ ላለመቅጠር አቋም የያዘው ማለት ነው። እና አሁን ቴሪ ሄንሪ ሳያነሳ የነበረው አንድ ነገር አለ። አሁን እነዚህን ሁሉ አሰልጣኞች ከሰር አሌክስ መልቀቅ በኋላ የመጡትን አሰልጣኞች ማን ነው አሁን ምንድን ነው የሚፈልገው ማንቸስተር ዩናይትድ ምንድን ነው? ብዙ አሰልጣኞች መጥተዋል፣ ግን ቡድኑን ከዚህ ቀደም የነበረውን አይነት ገናናነት የሰጡት አይደሉም የመጡት አሰልጣኞች። በዋንጫ ረገድ አሁን ለምሳሌ ቅድምም እንዳልኩት ሆዜ ሞሪኒዮ የተሻለ አፈጻጸም አላቸው ማለት ይቻላል። ግን እሳቸውም በገቡበት ሰጣ ገባ ነው ከአሰልጣኙ ከቦርድ አመራሮች ጋር ተጋጭተው ነው የመጡት እንደምታስታውሱ። እና አሁን ማንቸስተር ዩናይትድ የሚፈልገው ምንድን ነው? በተለይ ባለፉት ዓመታት ማንቸስተር ዩናይትድ አንዱ እነዚህ ሁሉ አሰልጣኞች መጥተው ያልተሳካላቸው ምክንያት ምንድን ነው የሚለውም በደንብ ካልፈተሸ ማንቸስተር ዩናይትድ በቀጣይም ቢሆን የሚያመጣው አሰልጣኝ ውጤታማ ይሆናል ተብሎ ማሰብ በጣም አዳጋች። አንዱ የሚነሳው ነገር የመዋቅር ችግር ነው። ስትራክቸራል ነው የማንቸስተር ዩናይትድ ችግር እንጂ በፕሮፋይል ደረጃ እኮ አሁን ሆዜ ሞሪኒዮ ወደ ቼልሲ መጥቶ እኮ ዋንጫ ማንሳታቸውን እናስታውሳለን። በእርግጥ የፕሪሚየር ሊጉ አውድና ኮንቴክስት በዛ ጊዜ የተለየ ሊሆን ይችላል። ግን ክለቡ ከሜዳ ውጭ ያለው አመራር ቦርድና የተጫዋቾች የዝውውር ስትራቴጂ ራሱን የቻለ ተጽዕኖ አድርጎበታል። ምክንያቱም ባለፉት ዓመታትም ሩበን አሞሪምም ራሳቸው የተሰናበቱበት አንዱ ምክንያት የሚፈልጉት ተጫዋቾች አልመጡላቸውም የሚል ነገር ነው እና አንዱ
ያልተጣጣሙትም በዚህ ምክንያት ነው። ሌላኛው የተጫዋቾች የዝውውር መዛባት በተለይ ለተከታታይ አሰልጣኞች የተገዙት ተጫዋቾች አሁን ራልፍ ራኒክ መጥተዋል፣ ኦሌ ጉናር ሶልሻየር ነበር፣ ሞሪኒዮ ነበሩ፣ ከዛ በኋላ ኤሪክ ቴናግ ነበሩ። ብዙ ተጫዋቾች ገዝተው እንደነበር እናስታውሳለን። ግን ሩበን አሞሪምም ሲመጡ የኤሪክ ቴናግ ብዙ ተጫዋቾች ነበሩ የነበሩት እና ለእርሳቸው የታክቲክ አጨዋወት የማይመች እሳቸውን በእርግጥ አዳፕት ማድረግ ያልቻሉበት አንዱ ድክመታቸው ነው የሚል ነገር መከራከሪያ ልናቀርብ እንችላለን። እና አንዱ ደግሞ ተጫዋቾቹ የሚመጡት አሰልጣኞች ውጤታማነት በጣም የማይሆኑ አይነት ናቸው እና በመልበሻ ክፍል ውስጥም ደግሞ አንዳንድ አሰልጣኞች አንዳንድ ተጫዋቾች አሉ። ልክ ፈርጉሰን ከዚህ ቀደም አንዱ የሚነሱትና ጥሩ ኳሊቲ ያላቸው የሚባለው የማን ማኔጅመንት ነው፣ የመልበሻ ቤት አስተዳደር በጣም የሚደነቁበት አንዱ ነገር እሱ እንደሆነ እናውቃለን። እና ዩናይትድ አሁን በጥቅሉ ስናየው ያለበት ችግር ስትራክቸራል ነው። የረዥም ጊዜ ራዕይ የሌለው አይነት ቡድን ሆኗል። የትኛውንም አሰልጣኝ ያለምንም ፊውቸሩ ታሳቢ ሳይሆን የመጡ አሰልጣኞች ናቸው አብዛኞቹ አሰልጣኞች እና ከዚህ ጋር በተያያዘ ነው እንግዲህ አሁን ይሄ ሁሉ እየተባለ ባለበት ሁኔታ አሁንም አዲስ አሰልጣኝ እየፈለጉ የሚገኙት የትኞቹ አሰልጣኞች ናቸው ምናልባት በእጩነት የቀረቡት የሚሉትን እንመልከት። ከዛ በፊት ግን አሁን የቴሪ ሄንሪ የሚለውም ነገር አለ። ማንቸስተር ዩናይትድ የሚፈልገውን ነገር ለማግኘት በመጀመሪያ የሚፈልገውን ነገር ማወቅ አለበት። ማንቸስተር ዩናይትድ የሚፈልገው ምንድን ነው? የአጭር ቶሎ መጥቶ ቡድኑ ስኬታማ የሚያደርግ አሰልጣኝ ነው የሚፈልገው ወይስ የፕሮጀክት አሰልጣኝ ነው? ክለቡ ፕሮጀክት ይዞ በቀጣዮቹ ጊዜያት ወጣቶችን ላይ ሰርቶ የሚያመጣቸውን ተጫዋቾች አስበው አገናዝቦ ለማንቸስተር ዩናይትድ ፕሮጀክት የሆነ የሚችል አሰልጣኝ ነው ማምጣት ያለበት። ይሄ በጣም መሰረታዊ ጉዳይ ነው። አለዚያ አሁን ይሄ ሁሉ ስትራክቸራል ችግር ባለበት ሁኔታ እንደገና ሌላ አሰልጣኝ የሚመጣም ውጤታማ ይሆናል ማለት ከባድ ነው። ከዛ ውጭ ደግሞ ማንቸስተር ዩናይትድ አሰልጣኝ ነው ወይስ ደግሞ ማናጀር ነው የሚፈልገው የሚለው ራሱን የቻለ መለየት ያለበት ጉዳይ ነው። ምክንያቱም አሰልጣኞች በሜዳ ላይ ታክቲክ፣ ስልጠና፣ የጨዋታ ዝግጅት ላይ ነው ትኩረት የሚያደርጉት። ማናጀር ሲሆን ግን ያላቸው ሚና የተለየ ይሆናል። ከሜዳ ውጭ ያሉ ጉዳዮችም የሚመለከቷቸው ነገሮች ናቸው። ጋዜጠኞችን ጫና፣ ከዛ ውጭ ደግሞ የትልልቅ ተጫዋቾችንም ስሜት፣ ይሄ ኢጎ፣ በከፍተኛ የሆነ የራስ መተማመንን የመቆጣጠር የመልበሻ ቤት ቁጥጥር፣ እኚህ ሁሉ ነገሮች ይያያዛሉ እና በሚፈልገው ማናጀር ነው ወይስ አሰልጣኝ ነው የሚለው ነገር ራሱን የቻለ ጥያቄ የሚነሳበት ነው። እጩዎቹን ስንመለከት አሁን ጄሚ ካራገር እና ቴሪ ሄንሪ ባቀረቡት ውይይት ላይ እጩ አድርገው ካስቀመጧቸው አሰልጣኞች መካከል ብዙ አሰልጣኞች አሉ። አሁን ለምሳሌ ካርሎ አንቸሎቲ ተጠቅሰዋል። ሉዊስ ኤንሪኬ፣ ኤዲ ሃው፣ ናግልስማን፣ ቶማስ ቱህል እንዳለ ቀርበዋል። ግን ደግሞ ከቀረቡት እጩዎች መካከል በተሻለ ለማንቸስተር ዩናይትድ ሊሆኑ ይችላሉ ተብለው ተዘርዝረው የተቀመጡት አሰልጣኞች 4 የሚጠጉ ነው። ሉዊስ ኤንሪኬ፣ ኤዲ ሃው፣ ዩሊያን ናግልስማን እና ቶማስ ቱህል። ይህንን ጄሚ ካራገር የዘረዘራቸው ማለት ነው እና የተሰረዙ ስሞች አሉ ከወዲሁ ታይተው እኛ አይሆኑም ያሉት። ለምሳሌ የርገን ክሎፕ እና ዣቪ አሎንሶ እንደምታውቁት ከሊቨርፑል ጋር ታሪክ ያላቸው ናቸው። አንደኛው አሰልጣኝ አንደኛው ተጫዋች ሆነው ማለት ነው እና ሴስክ ፋብሪጋስም እና ደግሞ ዣቪ ሄርናንዴዝ ገና ደግሞ ልምድ የሚያስፈልጋቸው ናቸው። እዚህ መጥተው ደግሞ ይህንን ማኔጅ የሚያደርጉበት ክህሎትም የላቸውም የሚል መከራከሪያ አቅርቧል ጄሚ ካራገር። በዋናነት የማንቸስተር ዩናይትድ በቀጣይ አሰልጣኝ ሊሆኑ ይችላሉ ተብለው ከታሰቡት ዋነኛ አሰልጣኞች መካከል ጄሚ ካራገር ያስቀመጠው ሉዊስ ኤንሪኬ ነው። ለዚህም የሚያቀርበው ምክንያት ምንድን ነው? ሉዊስ ኤንሪኬ የባርሴሎና ማንነት ያለው ነው፣ ታክቲክን መረዳት የሚችል ከዛ ውጭ ደግሞ አመራርነት አምሮ የያዘ ነው። ስለዚህ ለማንቸስተር ዩናይትድ ቦታ ፊት ያደርጋል የሚል ነገር አንስቷል። እርግጥ ኮንትራቱ በ2027 ያልቃል። ስለዚህ በክረምቱ ምናልባት ሊደራደሩ የሚችሉበት እድል አለ ማንቸስተር ዩናይትዶች። ሌላኛው እጩ ኤዲ ሃው ነው። እርግጥ ኤዲ ሃው የኒውካስሉ አሰልጣኝ ኮንትራቱ መቼ እንደሚጠናቀቅ አይታወቅም። እርግጠኛ ትክክለኛ ምርጫ መሆኑን እርግጠኛ አይደለሁም። ምክንያቱም በኒውካስል ያለው የአጫወት መንገድም ቢሆን ምን አይነት ነው የሚለው ለትልቅ ቡድኖች የሚሆን ታክቲክ ወይንም ደግሞ ያጫወት ስልት አለው የሚለው ራሱን የቻለ አጠያቂ ነው። ግን ጄሚ ካራገር ያስቀመጠው ኤዲ ሃው ነው በሁለተኛ ደረጃ ላይ። ሶስተኛ ላይ ዩሊያን ናግልስማን ነው፣ ወጣቱ አሰልጣኝ። ከዚህ ቀደም በጀርመን ራሱን ማሳየት የቻለ ነው። በእርግጥ በባየር ሙኒክ በዛም አልተሳካለትም እናስታውሳለን። ግን ሶስተኛው ምናልባት እጩ እሱ ሊሆን ይችላል የሚል ነገር ሲነሳ ነበር። ከዛ ውጪ ቶማስ ቱህል በባህሪው
ቀጥተኛ እንደሆነ እናስታውሳለን። በተለይ ፒኤስዤ በነበረበት ጊዜ የመልበሻ ቤቱን ለመቆጣጠር በጣም መቸገሩን እናስታውሳለን። ግን በታክቲክ ማናማው በፕሮፋይል ደረጃ ትልቅ ፕሮፋይል ያለው ትልልቅ ቡድኖችንም ደግሞ በማሰልጠን ልምድ ያለው አሰልጣኝ እንደሆነ እናውቃለን። ምናልባት ሪያሊስቲክ የሆነ ግምት ከገመተን አንዱ እንደው ልናነሳ የምንችለው እሱን ነው። ጄሚ ካራገርም ያስቀምጠው እሱን ነው። ሌሎችም የተቀመጡ አለው። አሁን ለምሳሌ ዣቪ አሁን በቅጥር አይገኝም። ሳውዝጌት እንዲሁ ማኬና የኢፕስዊች ታውኑ እንዲሁ የሚጠቀስ ነው። ኤንዞ ማሬስካም አሁን ስራ የላቸውም። ግን ከዚህ ውስጥ ከተጠቀሱት አሰልጣኞች መካከል ምናልባት ትኩረት የሚስበው የቶማስ ቱኸል ነው። ማውሪሲዮ ፖቼቲኖም በአማራጭነት የቀረቡ ናቸው። ኤስፔን አንድ ጽሑፍ አስነብቦ ነበር። እኚህ አሰልጣኝ ከዓለም ዋንጫው በኋላ ኮንትራታቸው ያበቃል የሚል ነገር ተነስቷልና ምናልባት እሳቸውም እንደ አንድ እጩ ሊሆኑ የሚችሉበት እድል አለ። ለማንኛውም ጄሚ ካራገር እነዚህን አሰልጣኞች ቶማስ ቱኸልን፣ ሉዊስ ኤንሪኬን፣ ዩሊያን ናግልስማንን በዋናነት ለማንቸስተር ዩናይትድ ፕሮጀክት የሚሆኑና ክለቡ ያለበትም ችግር ሊቀርፉ የሚችሉ ናቸው የሚል መከራከሪያን አቅርበዋል። የኮከብ ስፖርት ቤተሰቦቻችን ስላዳመጣችሁ እናመሰግናለን። እናንተስ የማንቸስተር ዩናይትድ ቀጣይ አሰልጣኝ ማን ቢሆን ጥሩ ነው የሚል እሳቤ ያላችሁ ይህንን በአስተያየት መስጫው ላይ ንገሩን። ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።